እና ከምንም በላይ ነው ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። አሁንም ጠቀስ አድርገዋል ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል። አልበምህም ላይ በተደጋጋሚ ያነሳኸው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታይህ? የኢትዮጵያዊነት አደጋ ላይ መውደቅ እንዴት ነው የሚታየው? እንግዲህ በጣም ትልልቅ አባቶች የነበሩት ተከታታይ ህዝቦች ነን እዚህ ድረስ የደረሰው። ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነትም ድል ይሁን በዲፕሎማሲውም ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚህ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ ሆኖ እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበትና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለ ሁኔታ ነው ያለው። ይሄ የሚታይ ነገር ነው። ይህን ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሃብም ተበላሽቷል። በዚህ ራሱ መቆጨት አለብን፣ መናደድ አለብን። ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ ሰልጠን ያለ ነገር ወጣትነት ትኮር በጣም ረቂቅ ነው እንዴ በጣም ትልቅ ኃይል ነውና እኛ ሰላምና ፍቅር አንድነትና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ናት፣ ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጠበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደዚህ መመለስ ይችላል። አንተ እስቲ ስለ ኢትዮጵያ ስለሚለው ዘፈንህ ያለ ስሜት ምንድን ነው? እንግዲህ ኢትዮጵያ አንዳንድ ጊዜ ወይ የሌላ ሀገር ዜጋ ሆኖ በደንብ እንደው ልብ ሞልቶ ለመናገር ከአድሎም እንዳይመስል ከጭፍን ፍቅርም እንዳይመስል አንዳንዴ እንደው የሌላ ሰው ሀገር ዜጋ ሆኜ እነዚህን ሚስጥሮች አውቀሽ እንደው በገናኝነት ሳይመስል እንኳን ለመናገር እንደው ምን አንዳንዴ አቅም ወጣ ብያለሁ ባገኘሁበት ስላለሁ እውነት ነው። የሁሉ ነገር እውነትን መቀበል መፈለግ አለመፈለግ ብቻ እውነትን እውነት አያደርገውም። እውነት ነው። እዛ ውስጥ ለማስቀመጥ የሞከርኳቸው ነገሮች
እውነተኛና ትክክለኛ እምነቴ ብቻ ሳይሆን ራሳቸው በራሳቸው የጸኑ እውነቶች ናቸው። እነዚህ ነው ለማስቀመጥ የሞከርኩት። ነገስታት ላይ ዘፈን ስትሰራ የመጀመሪያ አይደለምና ከዚህ በፊትም ሰርተሃል። ለምንድነው የምታተኩረው ወደዛ? ነገስታት የህዝብ ምልክቶች ናቸው። በሁሉም ውስጥ የኛ መልክ አለ። ለአድዋ ድል ምኒልክን ያህል እኮ አስተዋይና ሁሉን አሰባስቦ ጠላትን ለመመከት የሚያስተባብር ጣይቱን የመሰለ ብልሴት ያስፈልጉ ነበር። ንብም እኮ አለ ንግስት አልተፈጠረም፣ ወይም ሁሉም አለው በየነገዱ። ስለዚህ እኛም ደግሞ ነገስታቶቻችን የሰሩትን ትልቅ ነገር ማየት ሳንችል የሰሩት ብዙ እኮ ደክመዋል። እነዚህ ሰዎች ከፍተኛ ድካም ደክመዋል በጊዜያቸው መጥተው። እንደ አጤ ቴዎድሮስ ደግሞ ከወገንም ከሩቅ ደግሞ ከውጭም እንዲህ አቅፈን ተቃይቶ ከህልሙ ጋር የታረቀ እና ተገባባ ማህበረሰብ ውስጥ አለ ጊዜው ተፈጥሮ ተሰቃይቶ የሞተ ሰውዬ ነው። ይህ ሀቅ ሊጮህለት ይገባል። ዓላማውና ህልሙ ደግሞ እስካሁን ድረስ እኛ ተመልሰን እዛው አይነት ዘመነ መሳፍንት አይነት ዘመናዊ ነገር ውስጥ ያለ ነው የሚመስለው ነገሩ እና በዚህ ጊዜ ደግሞ በትክክል የሚያስፈልገው መንፈስ ነው። እሱ ህልም ሊጋባብን ይገባል። ዩናይትድ ስቴትስ ኦፍ አሜሪካ አሁን አንቺ የምትኖር ሰዎች ተባብረው ያገዘፉት ሀገር ለሌላም ከሩቅ ለሚመጣም የሚተርፍ ትልቅ በረከት የፈጠሩበት ጥበበኞች ናቸው። ይሄን ማድረጋቸው እኛ ደግሞ በአንድ ወቅት አይደለም ኢትዮጵያ አልፈን አፍሪካን ያነቃቃን አንድነት አፍሪካነትን ለመመስረት የሞከርን ባለ ህልመኞች ነበር። አሁን መልሽ ሀገር ማከል ደግሞ አቃተ። ይሄ ደግሞ ተንደባሎ የደረሰ ነገር ረቂቅ ነው። ውጤት ላይ ብቻ አንዳንድ መነጋገር አለ። ውጤቱ መሰረቱ በጋራ ጉዟችን ውስጥ የነበሩ ሁኔታዎች የተፈጠሩ ናቸው። መጀመሪያ ችግሩን ፊት ለፊት ማየት ያስፈልጋል። ከምንም በላይ ታላላቆቻችን ተገባብተው ለኛ ለታናናሾቻቸው መንገድ አሳይተው ነው በኖሩበት ሀገር አርጅተው ተከብረው መሄድ ያለባቸው። እኛ ጋር መተላለፍ የለበትም ያ ጉዞ። ለዚህ ደግሞ እኛ ምልክት ስናጣ ነው ተመልሰን ወደ እነዛ የምንሄደው። ምልክት የሌለው ህዝብ ይጠፋል፣ ራዕይ የሌለውም ህዝብ ይጠፋል። ለዚህ ነው እዚህ ጫፍ የደረስነው። ስለዚህ እንደዚህ የጎሉ ምልክቶቻችን ደግሞ ከነ ተግባራቸው ከነ ስራቸው ሊወደሱና ሊጋቡብን ይገባል። ባህሪያቸው፣ ተግባራቸው። አጼ ቴዎድሮስን ነው ማየት የሞከርከው ወይስ በአጼ ቴዎድሮስ ጊዜ የነበረችውን ኢትዮጵያ ነው ማየት የሞከርከው? በዘፈኑ የመጨረሻ ግጥም አካባቢ አሁንም ተመልሶ ወደ ኢትዮጵያ ጉዳይ ነው የሚያተኩረውና በአጼ ቴዎድሮስ ዘፈን የጎላው የአጼ ቴዎድሮስ ታሪክ ነው፣ የአጼ ቴዎድሮስ ኢትዮጵያ ናት እዛ ውስጥ ያለችው? በአጼ ቴዎድሮስ ውስጥ የጎላችው ኢትዮጵያ ነች። በኢትዮጵያ ውስጥ የጎላው ደግሞ አጼ ቴዎድሮስ ነው። ሁለቱንም ነው ማየው። ለዚህ ነው አልበሙም ኢትዮጵያ ይላል። አልበሙ ምስሎችም ውስጥ ይሄ የአጼ ቴዎድሮስ ምስል አለ። ሁለቱን ለያይቶ ማየት ያው ናቸው። እንግዲህ የነገስታቱ ታሪክ በሚነሳበት ጊዜ የሁሉም በዘመናቸው የነበሩት የነገስታት ታሪክ በሚነሳበት ጊዜ ከነዛ ነገስታት ጋር የቁርሾ ታሪክ ያላቸው ደግሞ ህዝቦች አሉ። እሱን ስታነሳ እነዛኛውን አካባቢ ያለውን አታየውም ወይ? እኔ በቅንነት ነው ማየው። ሁልጊዜ በቅንነት ማየት ከተቻለ እኮ መልህ አለ። በጥላቻ መራቅ፣ ጠልቆ ከመመርመር ይልቅ ፈጥኖ በመቆጣት ፈጥኖ በተረዱት መጠን ብቻ አይደለም ሊረዱት በሚገባው መጠንም አንድ ነገር መመርመር ያስፈልጋል። አብርሃም ጣዖቱን መረመረው ይላል መጽሐፍ ቅዱስ። ከአባቱ ጀምሮ የወረሰውን የጣዖት መስራት ስራ ሲሰራ ቆይቶ ለሰውም ሲሸጥ ለራሱም የሰራውን ሲያመልከው ቆይቶ በኋላ መረምሮ ነው የጣለው። ሳንመረምር ነው እኮ እኛ ብዙ ጊዜ ማንግባባው። ለመመርመር ደግሞ የተከፈተ ልብ ይጠይቃል እና በተቻለ መጠን ወደሚያግባቡን ብዙ ነገሮች መሄድ አለብን። ይሄ ነው የሚሰማኝ። በጣም የተሻለ ነጻነት ቢኖረኝ ከዚህ የተሻለ እድል ቢኖረኝ ኢትዮጵያን በተመለከተ መስራት የምፈልጋቸው እንደ ድምጼን ጮክ አድርጌ መናገር የምፈልጋቸው ነገሮች አሉ ብለህ አስበህ ታውቃለህ? ወይስ አሁን እየሰራህ ያለው ነገር በቃ የምችለውን አድርጌያለሁ ብለህ ነው የምታስበው? ገና አልጀመርኩም። እንደ ላይ ሆነን ታሪካችን ተቀይሮ ማንነታችን ተመልሶ ኢትዮጵያዊነት እኮ ጨዋነት ነው፣ ትህትና ነው፣ በትዕግስት የለዘበ ጀግንነት ነው ይሉታል የድሮ ሊቃውንቶች። ኢትዮጵያዊነት መከባበር ነው። ኢትዮጵያዊነት ሞራል ያለው ሰው ማለት ነው። እርም የሚያውቅ ማለት ነው። ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ወዳጅ ተብሎ የሚዘፈንበት ሀገር ነው። ያሉት ከሚጠፋ የወለዱት ይጥፋ የሚባልበት ሀገር ነው። እግዚአብሔር ቃል እንዳይጠፋ ነው አይደል? ወልድን ያጥፋው ጀመረ። ይሄን አይነት ጥንካሬ ባይኖረን ዘፈናችንም የዚህ አይነት ባይሆን በተባበሩት የማህበሩ መንግስታት ጊዜ ቀዳማዊ ሥላሴ በተገኙበትና በተናገሩበት መድረክ ላይ ታሪክ ላይ እንደተቀመጠው እኛ የማህበሩን ሕግ እንደ መፈረማችን መጠን ያን ማህበር
ቃል አክብረን ነው እንደውም በተፈጠረው ያንን ተስፋ ከማድረግ በተፈጠረው የጨዋነታችን መጠን ነው በዛች ቀዳዳ እንጂ ጣሊያን እንደዛ 5 ቀንም ሊገባ አይችልም ነበር እኮ። ይሄንን ቦታቸውን የፈተሹት የኛ አባቶች ናቸው። እዛ ድረስ እዛ መድረክ ላይ ሄደው የጻፉትን ቃል ሲያጥፉ የኢትዮጵያዊነት ደግሞ ያሉትን እንኳን ቃል አለማጠፍ ነው አይደለም የጻፉት። እንደዚህ አይነት ብዙ ሆነን ስላልተገኘን እንጂ እኮ ኢትዮጵያዊነት ከኢትዮጵያዊነቱ ጎሎ አይደለም። እና ይሄ ደግሞ የሆነው እንግዲህ በብዙ ሁኔታዎች ነው። ያም እግዚአብሔር ይመስገን ይሄንን ለማየት ለመናገር እንድንችል ያደረገን የእግዚአብሔር ኃይል ነው እና ይርዳንና ለሁሉም ጥሩ ማንነታችን መጥቶ ስማችን ተቀይሮ ሁሉ ሰው ተደስቶ የሚኖርበት ለሌሎችም የሚተርፍ አገር ልንሆን የማንችልበት ምክንያት ዲህ ኢትዮጵያ አልበም ላይም ከዛ በፊት በቀደሙትም ላይ ለፖለቲካ ትርጉም ክፍት የሆኑና እነዚህን ጉዳዮች የዳሰሱ እንደሆኑም ያስታውቃሉና አሁን ያለው ሁኔታ እንግዲህ ስናየው ኢትዮጵያዊነት የሚለው ነገር እንዳለ ሆኖ የብሔር ደግሞ ጉዳይ ለብቻ ይዘው የሚያቀነቅኑ ትልቅ ፍጥጫ ያለበት ጊዜ ነውና በዚህ ሁኔታ ውስጥ እንደዚህ አይነት አቋም ይዞ መምጣቱ ባንተ በኩል እንደዚህ ነገር ይዤ ስመጣ በነገራችን ላይ ይሄ የኔ አቋም ብቻ አይደለም የብዙሃኑ አቋም ስለሆነ ነው እኮ ይሄ ሁኔታ የሚተፈጠረው። ይሄ የሁላችንም ስሜት ነው ባይነኝ። ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው። ከልለው የቆሙ ስለሆነ ነው። ብዙ የሚያግባቡና አብረን ያደረግናቸው ብዙ ነገሮች አሉ እኮ ጥሩ በጣም ብዙ። ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። ባጭሩ ይሄ የሁሉም ስሜት ነው፣ የኔ ብቻ አይደለም። የጋራ የሁላችን የብዙሃኑ ድምጽ ስለሆነ ነው አንድ አይነት ቦታ ላይ ያገናኘን ብዬ አስብ። ዘፈኖችህ ለፖለቲካ ትርጉም ክፍት ናቸው። ሁሉም የየራሱን አረፍተ ነገር እየሞላ እየጨረሰ እንደየስሜቱ የሚሄድባቸው ነገሮች አሉ። በአሁንኛው በተለይ በዚህኛው አልበም ላይ እንደሱ አይነት ነገር ታይቷል። ለምሳሌ እንደነ ኢትዮጵያ፣ ሰንበሬ፣ አናኛቱ፣ አደይ ቸው እንደው አንተንም ከማነጋገሬ በፊት የተለያዩ የሚሰጡ አስተያየቶችን ሳነብና ሰዎችንም ስጠይቅ ሁሉም የየራሱን ትርጉም እየሰጣቸው ይሄዳሉና እንደው አንተ ስትጽፍ በቀጥታ አስባቸው እንደዚህ አይነት ትርጉም እንዲኖራቸው አድርገህ የጻፍካቸው ስለነዚህ ዘፈኖች የምትለው አስተያየት ምንድነው? አዎ አስቤያቸው ነው የጻፍኳቸው። እያንዳንዱ ዘፈኖች የጋራ አንድነታችን ህይወታችንን አብረን የሆናቸውን መተን አብረን ያዘንባቸውን አብረን ተደሰትንባቸውን ብዙ አብረን ያደረግናቸው እኮ ብዙ ነገሮች አሉ። አብረን ነበርን፣ አሁንም እኮ አብረን ያለነው እና ከዛ አንጻር ሁሉንም አስቤበት እግዚአብሔር በፈቀደልኝ መጠን አቅሜ በቻለው መጠን ነው ለማድረግ የሞከርኩት። ቴዲ ከዘፈን ውጪ እንደው ፖለቲካ ውስጥ የመግባት የመሳተፍ ንግግር የማድረግ እቅድ አለ ወደፊት? አሁን ምንም የመለሽ ነገር የለም። ይህ ማለት እቅድም ሊኖረኝ ይችላል ላይኖረኝም ይችላል ማለት ነው። እኔስ መልስ ጥያቄ ጠይቀሽ መልስ ሰጥቻለሁ። እሺ እንግዲህ በጣም እናመሰግናለን።